ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ለማይመለስ ሰው ዝም ማለት የእውነቴን ነው። አፋችን መከርከም ነው። ምክርን መጽሐፈ መነኮሳትም ይላል ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ተቆር ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም። አይ እንግዲህ እዚህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። ኧረ ቅዱስ ሚካኤል ምን አርጌ ነው? ኧረ እንዲሁ ሀብት ስጠኝ። 5ቱ መክሊት ላይ ሰርተሃል ቢልሃው ምን ትመልሳለች? በሞቴ እዚህ ላይ ከሰራችሁ እርግጠኛ ነኝ እኔ የሥጋም የነፍስም ሀብት ታገኛላችሁ። ሰው መውደዱንም ታገኙታላችሁ። መላውንም የውሳኔ አሰጣጡንም ከሰው ጋር የመኖር ጥበቡንም እዚህ ውስጥ አለ። ሰው የዘራውን የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝ። ስንወደው ነው የሚወደን ሰው ሁሉ። ስለዚህ ፍቅር መክሊት ነው፣ ክርስቶስ የሰጠን መክሊት ነው። ልጇ የታመመችባት ሴት ልጇን አድና የተመለሰችው ከጌታ በምኗ ነው? በአንደበቷ ነው። ልጄን አድንልኝ አለችው። የልጆች ለፍርፋሪ አይሰጥም አለ። አዎን ውሻ ነኝ እኮ አለችው። የልጆችን ለውሾች አይሰጥም አላት። ልጄን አድንልኝ ብትለው ኃጢአተኛ ነሽ እያላት ነው። ከዛ ምን ብላ መለሰችለት? ውሾችም እኮ የልጆችን ፍርፋሪ ይበላሉ አለችው። ውሻ ነኝ ማለቷ ነው። ፍርፋሪ ስጠኝ አለችው። እንደዚች ያለች ሴት በእስራኤል አላየውም ብሎ ልጇን አዳንላት። ይሄ ምን ያደረገችው ምኗ ነው? አፍ አንደበት። አንደበት አውሬ ያገርማል። ኤልያስ ሰማይን የለጎመው በምኑ ነው? በአንደበቱ ነው። እሳት ያወረዱ በአንደበታቸው። ስለዚህ አንደበታችንን መጠቀሚያ ማድረግ፣ ክፉ ነገር እንዳይወጣበት አፋችንን መጠበቅ ያስፈልጋል። ትልቁ መክሊት ይሄ ነው። በአፍ ዝም ብሎ መኑ ዘይፈቅድ ሃዮ ወመኑ ዘይፈቅድ ይራይ መዋዕለ ሰናያተ። በጎ ዘመኖች መኖር የሚፈልግ በሕይወት መኖር የሚፈልግ በጎ ነገር የሚደረግባቸውን ዘመኖች ማየት የሚፈልግ ማን ነው አለ ቅዱስ ዳዊት። ምን አለ? ክላ ልሳነከ እምኩይ፣ ልሳነከ እምኩይ፣ አንደበትህን ከክፉል ከልክል። ወከናፍሪከኒ ከመ ይንብባ ጉሂሉተ፣ አንደበቶችህ ከንፈሮችህም ጉሉትን፣ ሽንገላን፣ ክዳትን እንዳይናገሩ ከልክል። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ አለ። ማነው እንደዚህ ያለ? ቅዱስ ዳዊት ነው ያለ። ጥሩ ዘመን ማየት ከፈለግ አፍህን ጠብቅ። ሞኝ በማይናገርበት ጊዜ ይናገራል፣ በሚናገርበት ጊዜ ደግሞ ዝም ይላል። ጅል ይሄ አይደል? ጅል አይሄድ አይንቀሳቀስ። ጅል ዝም ማለት ሲገባው ይናገራል፣ መናገር ሲገባው ዝም ይልና እያጨበጨበ ይሄዳል። ጅል እንደዚህ ያለ ጅል አንሆን። አፋችሁን ክርክም። ለውጥ ለማያመጣ ሰው መናገር አይገባም። በነገራችሁ ላይ ክፉ ሰውን አንድ ጊዜ ምከረው፣ ከዚያስ 2 ጊዜ ምከረው፣ ከዚያስ 3ኛ ምከረው፣ ከዚያስ ካልተመለሰ ተወው። ከገፋበት ግን ክፉ መሆኑን ለሌላ ሰው ንገርበት፣ እንዳይጎዳ። ካልተመለሰ ክፋቱን አሳውቅበት እንዲያፍር። አንተ ግን ተወው። የተዝልፎ ለአብድ ከመ ይጽላእከ ሲራክ ያለው። ሰነፍ ሰውን አትገስጸው። ምን ያደርጋል? ይጠልሃል። አንተ እኔን ልትመክረኝ ነው ይላል። ስለዚህ የማያስተካክልን ሰው ዝም። አባቶቻችንም እኮ በቤተ ክርስቲያን መልሰውት ንባብ ያልተመለሰን ዲያቆን ሂድ ነው የሚሉት። እዚህ ወዲያ ሂድ እያነበበ ንባቡን እያበላሸው በሊድ ሂድ። በቃ እንደ ፈረሰኛ መጋለብ ከፈልግ ጋልበው ብለው ዝም። ለማይመለስ ሰው ዝም ማለት የእውነቴን ነው። አፋችን መከርከም ነው። ምክርን መጽሐፈ መነኮሳትም ይላል ምከረኝ ሳይሉ ሰዎችን አትምከር ይላል። ምከረኝ ሳይሉ አትምከር። ስለዚህ አሁን እኮ የሚመክረኝ ለራሱ ጥቅም ብሎ ነው ሊልህ ይችላል። ሁለተኛ ደግሞ የኔን ክብር ወቅልኝ ብሎ ነው የሚመክረኝ ይላል። ሰው እኮ ታምረኛ ፍጡር ነው። አፋችን እንጠብቅ ጎበዝ። አታውጉ። እዚህም የመጣችሁ አሁን ምዕመናንም ጊዜ ልታሳልፉ የመጣችሁ እዚህ አታውጉ። ፖለቲካ ምናምን አታውጉ። እዚህ እናንተ እዚህ የምርጫ ውድድር አልመጣችሁ፣ ፖለቲካ ልታራምዱ አልመጣችሁ። አርፋችሁ ቁጭ ብላችሁ እግዚአብሔርን ፈልጋችሁ ይሄዱ። እውነቴን ነው። ለውጥ የማያመጡበትን ወሬ ማውራት ጅልነት ይባላል። ይሰማችኋል? አሁን እዚህ የምታወጉት ፖለቲከኛ ይሰማችኋል? ጅል ይመስል መለፍለፍ ምንድን ነው? አርፋችሁ ከእግዚአብሔር ጋር ብላችሁ ሂዱ። አታውጉ። መናኙንም እንደዚህ አይነት ወሬ አታስለምዱ። አባ እማ እያላችሁ እየቀረባችሁ ነውር። አፋችንን ከርክም። እንደ የኔታ ጥበቡን አንዱ ሂዱ ያላቸውን ብዙ ጊዜ ተናግሬዋለሁ። የኔታ እንዲያው ከሞት የሚጠብቅ መድኃኒት ይስጡኝ። አፍህን ጠብቅ። ከሞት የሚጠብቅ መድኃኒት ምንን መጠበቅ ነው? አፍን መጠበቅ ነው። አፉን የጠበቀ ሰው ከሞት ይድናል። አፋችንን ክርክም አድርገን ለሚሰማን እናገራለን። አፍ ይሄ ነው እንግዲህ አንዱ መክሊታችን ምንድን ነው? አፍ ነው። እንዳይደክማችሁ ግንጭላችሁ ሁላ ስታወጉ እንዳይደክማችሁ፣ አቡነ ስትደክሙ እንዳይደክማችሁ ዝም በሉ እስቲ ሲሉ እኮ ይደክማል። ይሄ ራሱ እንደዚህ ይደክማል። ኋላ አቡነ እንዲህ ብሎ ይደገመናል። መድከም በቃ የመላቀቅ ዋብቀው አፉ ሆሟል። እንዲህ እኮ ያለ እኮ ቅዱስ ዳዊት ወዱ አይደለም? አፋቸውን አላቀቁት አለ። ይደክማል እኮ
ግንጭል ይደክማል። እዚህ መንጋጋው ላይ እንዳይደክማችሁ ዝም በሉ ትሞቱ እንደሆነ። ኧረ እውነቴን ነው። ሰው እኮ እንዲሁ አብዷል እኮ በወሬ አብዶ ታሞ አንድ ሰውዬ አላደል የተባለ እንዲሁ እንዳታወጋ ብለውታል። ንጉሱ መላጣ ሆነው ነው አሉ አይቷቸው እና እንዳታወጋ አሉታል። ወጉ በላው አሉ እንደንትን እንዳውሪ ቢናገር ይቀጥሶ ጉድጓድ ቆፍሮ አሉ። እዚያ ገብቶ ምድር ሰሚ ንጉሱ መላጣ ናቸው አለ። ኧረ በሽታ ነው ይሄ፣ ደዌ ነው ማምላክን፣ ይሄ ደዌ ነው። እንዲህ ዝም ብንል ምን ይሆናል? እጂ ይህ እንዲሁ ቤሳ አለ መርፌ አለ የሚል ቱስ ይላል የገጠር ሰው። እንደዚያ የሚል ሰው ነበር። እንዲህ ያን የሚመስል ያንን በእርባታና ዲዲት የሚረጭ ነበረ። በዚያ ድሮ ልጅ ሆነን በዚያ የሚረጭ ያን የሚመስል ሰው ወግዞ ጡን ጅራቷ የተቆነጠለች ፍየል ይመስል እንዲሁ የእውነቴን ነው። አዛኝ ተው ወግ ተው። የአፍ እኮ መክሊት ነው። ዝም ብሎ መለፍለፊያ አይደለም። እንዲህ ነውር ነው። እንዲህ እውነቴን ነው፣ ነውር ነው። ዝም ብሎ መለፍለፊያ ማወሪያ መደረቻ አይደለም። አፍ ሲም እግዚኦ አቃቤ ላፉየ ወማይጾ ዘአቅም ለከናፍሬ ያለ ነቢዩ ለዚህ ነው። ለአንደበቴ መዝጊያን አብጅለት ያለው ለዚህ ነው። ይሄ ነው እንግዲህ አፍ። ሌላስ በዓይን ደግሞ መጽሐፍ መመልከት፣ በጆሮ መስማት። የሰው ችግር አዳምጡ። ልቅ ጀግና ከሆናችሁ የሰው ችግር የሚሰማ ሰው እግዚአብሔር የእሱን ችግር ይሰማዋል። እውነቴን ነው። የጌዴዎን ልጅ ቁሞ ምንድን ነበር ያለ? ስምዑኒ ሰባ እስራኤል እግዚአብሔር ይስማዕክሙ። የእስራኤል ሰዎች እኔን ስሙኝ እናንተንም እግዚአብሔር ምን ይበላችኋል? ይስማችኋል። ሰውን ስንሰማ እግዚአብሔር ይሰማል። ሰውን ዝም ብላችሁ ሳትፈርዱ፣ ወጉን ሳትተነትኑ፣ መልስ ሳታዘጋጁ ዝም ብላችሁ ጭንቀቱን ስሙት። ያ እኛንም የሚሰማ ሰው ይጥልልናል። መድኃኒዓለም የሰው ችግር መስማት፣ የቤተ ክርስቲያንን ታሪክ መስማት፣ ትምህርት መስማት ጆሮ። ዓይን ደግሞ መጽሐፍ ማገላበጥ። ዓይን እኮ ኩል አለው ታውቃላችሁ? የዓይን ኩሉ የእግዚአብሔር ቃል ነው የሚኳለው። አንተ አያለው ትላለህ እውር ነህ ይላል ራዕየ ዮሐንስ ምዕራፍ 3 ላይ። አያለው ትላለህ እውር ነህ፣ ከእኔ ዘንድ ያለውን ኩል ግዛ ዓይንህ እንዲጠራልህ ይላል። ያ ኩል ምንድን ነው? ወንጌል ነው። አሁን እኮ መለየት ያለብንን አናውቀው፣ አብሮን መኖር ያለብንን አናውቀው። ወዳጅ አይታወቅ፣ ጠላት አይታወቅ፣ ሩቁን አናውቀው፣ ቅርቡን አናውቀው፣ ሲመክሩብን አናውቅ፣ ሲመክሩን አናውቅ። ያ እንዲገባን እኮ የጠራ ዓይን ሲኖረን ነው። የጠራ ዓይን የሚኖረን ምን ነው? ዓይናችን ሲኳል ነው። የምንኳለው ምንድን ነው? የክርስቶስን ወንጌል ነው። ያ ዓይን አጥርተን እንድናይ ያስችለናል። ስለዚህ መጽሐፍ አንብቡ። መጽሐፍ ስታነቡ እንቅልፋችሁ ከመጣ አንብቡ። ዝም ብላችሁ ድገሙበት። ነገር ተኮር ዛሬ ስታነቡ እንቅልፋችሁ ይመጣል፣ ነገም ድገሙበት፣ ከነገ ወዲያም ደግሞ ከደገመ ድገሙበት። ዝም ሰይጣን እንደ ሰው ነው፣ ይሰለቻል፣ ጽናት አይወድም። አይ እንግዲህ ሰውዬ ጋር ጭቃጭቄ ብሎ ይተዋቸዋል። ዘ ለተወሰነ ቀን ግን ይፈትናቸዋል። ስለዚህ መጽሐፍ በደንብ አድርገን እናነብ። እያንቀለፋችሁ ቢሆን አንብቡ፣ ደግሞ ከዛ አንብቡ። ማስለመድ ነው ዋናው። እባካችሁ አንብቡ፣ እባካችሁ አንብቡ፣ እባካችሁ አንብቡ። እውነቴን ነው። አንብቡ። ብታነቡ ምን አለ እንዲሁ ብታስቀምጡት። እንዲሁ እዚህ መቼ ትልቅ ሰው እንደሚያደርጋችሁ እኮ አታውቁም። የእግዚአብሔር ቃል ያሳድጋል። እውነቴን ነው እንዳይመስላችሁ። ምናልባት እኛ ስንቀየርለት ስላላያችሁ ሊሆን ይችላል። ግን የእግዚአብሔር ቃል ይዘገያል እንጂ ያሳድጋል። መዝሙር 1 ቁጥር 1 ላይ ምንድን ነው ያለ? ቁጥር 3 ላይ ሕጉን በሌሊትና በቀን የሚያነብ ሰው ምን ይሆናል ነው ያለው? ከውሃ ዳር እንደተተከለች ምን ይሆናል? ዛፍ ይሆናል። ባጭሩ ማደግ የሚቻለው በማን ነው? በእግዚአብሔር ቃልና በእግዚአብሔር ቃል ነው። የሚያነብ ሰው ልቡ ያድጋል፣ አይምሮው ያድጋል፣ ኑሮው ያድጋል፣ አይምሮው ያድጋል፣ በስጋ በነፍስም ያሳድገናል። እግዚአብሔር ቃል እንደዚህ ነው። እንድታነቡ እባካችሁ ስለ ዓይነ ብርሃን ነው እያችኋል። አንቡ። እንዲሁ ይግርማል እኮ አሁን ማታ ጠይቁ። እንግዲህ በ5 ሕዋሳቶቼ ማታ ምን አተረፍኩ ብላችሁ መጠይቃላችሁ። እጅ መጻፍ አለበት። እጅ ዝም ብላችሁ ጻፉ። ፊደል ካላወቃችሁም ፊደል ጻፉ፣ ተማሩበት፣ ጻፉ ዝም ብላችሁ። ደግሞ ካቃታችሁ ፊደል ካወቃችሁ ደግሞ የራሳችሁን ታሪክም ጻፉት። ኃጢአታችሁንም ዝም ብላችሁ ጻፉት። የሚሰማችሁንም ጻፉት። ብሶታችሁንም ጻፉት። ንዴታችሁንም ጻፉት። ወረቀቱ ላይ እየወጣ ይዘርግፍ፣ ነፃ እንድትሆኑ ጻፉት። አንዲት ሴት አልነበረች እየጻፈች ስታኖር የተባለው እዚያ ውዳሴ ማርያም ላይ። እዛ ምንድን ያደረገች? ለቅዱስ ባስልዮስ አንድ ቀን ገልጣ ብታየው የዓመት ስንክሳር አሉ ወስዳ ለባስልዮስ በዚህ ያለው ኃጢአትሽ ይፋቅልኝ ይበለኝ አለችው አለ። ተፋቀለ። እየጻፍን ጻፉ ዝም ብላችሁ። ጥቅስም ጻፉ፣ የሚሰማችሁን ነገር ጻፉ ዝም ብላችሁ። ከዛ ስንጽፍበት ያእጃችን ይባረካል። ስሩ። ክፉ ነገር ግን አትደዝድዙበት። ክፉ ነገር አትጻፉበት። ቴክስትም ቢሆን እውነቴን ነው፣ መክሊት ነዋ። ይኸውልህ አይነቱ ከከሰረ ትርፉ ይመጣል አይመጣም? እጅ እኮ አይነቱ ወረት ነው። መክሊት ማለት እኮ ማትረፊያው ቋሚ ገንዘቡ ማለት ነው። እጅ ቋሚ ንብረት ነው። አይን ቋሚ ንብረት ነው። ጆሮ ቋሚ ንብረት ነው። ንብረታችን ነው ክርስቶስ የሰጠን። ይሄ መክሰር የለበትም። ይሄ ወረት ነው የተሰጠን ማትረፊያችን።
ምን ቴክስት ክፉ ቴክስት አጻፍ። ምን ይላል ኢሳይያስ? አሌሎም ለለ ይጽሕፉ መጽሐፍ እኩየ። ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። ክፉ መጽሐፍ እኮ ጽፎ ማሳተም ብቻ አይደለም። ክፉ ቴክስት መጽሐፍ፣ ሰውን ርር የሚያደርግ ቴክስት መጽሐፍ፣ አትሞላጫ አሌባ ምናምን ሰው ትመስላለህ እያሉ መቼም አያገኘኝ እያላችሁ በቴክስት ስትረመርሙ እየዋላችሁ የሰው ልብ፣ ይሄ ነውር ነው። እጃችሁን ከርክሙ፣ ከዚያ ታተርፉበታለን። ጻፉ፣ ስሩ፣ ቆረጡ። ስራ ከሌላችሁ ከሚሰራ ሰው ቢሆን እዳችሁ ተጨምራችሁ ስሩ። ይህን ስናደርግ እጃችን ያተርፋል። እና ዘርግቶ መጸለይ ጥሩ ነው። እጅን ዘርግቶ እንዲያርጉ እንዲያርጉ መጸለይ። እንዲያርገን ስንጸልይ ምን ማለት መሰላችሁ? እኔ ለማኝ ነኝ ጌታዬ፣ አንተ ደግሞ ለጋስ ነው። እጃችን እንዲህ ስናደርገው ሚዛን ይመስላል አይደለም? ፍትህ አታጓድልም ጌታዬ፣ ፍረድልኝ ማለት ፍርዴ ካንተ ነው ማለት። ወዲህም ደግሞ የሱራፌልን ክንፍ ይመስላል። ሁለት ክንፋቸውን እንዲረባው ይቆማሉ ስለሚል ማለት ነው። እጅን ዘርግቶ መጸለይ ለ10 ደቂቃ ለ5 ደቂቃ ብቻችን ሰው መሃል እንዲሆን ደስ እናም ደግሞ ማለትም አጉልም እንዳይሆን አድርጎ ዘወር ብሎ እጅን ዘርግቶ 12ቷን አቡነ ዘበሰማያት መጸለይ። እጅ ቢደክም በሰፊ ሀይዳው ቅጣው እንዳሉ አባቶቻችን በእጅ መጸለይ። እጅ መክሊት ነው። በእጅ ምንድነው? መጻፍ፣ መደጎስ፣ መስራት። ይሄ ነው እንግዲህ የሚያወቅ እና ሰፊህ እና መስጠት። መጻፍ እሺ፣ መደጎስ እሺ፣ መስራት እሺ፣ መስጠት እሺ፣ ሰፊያድ እጅ ዘርግቶ መጸለይ። ይሄ የእጅ መክሊቱ ነው። እስቲ አሁን እንግዲህ አረ ቅዱስ ሚካኤል ምን አርጌ ነው? አረ እንዲሁ ሀብት ስጠኝ። 5ቱ መክሊት ላይ ሰርተሃል ቢልሃው ምን ትመልሳለች? ጆሮ ላይ ሰርተሃል ተምረሃል፣ አይንህ ላይ ሰርተሃል፣ ስንት መጽሐፍ አነበብክ ቢልሳው ምን መልሳለን? እስቲ አሁን አፍ ላይ ምን ሰራህበት ነው? እየፈለክ አንዱን እግሩን እየቆረጥክ በሐሜት አንዱን ጆሮውን እየቆረጥክ እየዋልክ ጥርስህን መጋዝ አድርገህ ነው አፍ እርዳኝ ነው። አንዱ እኮ ነው ዝም ብሎ ወይ ምን አይል መጥቶ ቅዱስ ሚካኤል እንደው እርዳኝ፣ ወይ አትክልት አትተክል፣ ወይ ዶሮ የለህ፣ ምኑን ልባርክልህ አለው? ስራ እንጂ። ስለዚህ በሞቴ እዚህ ላይ ከሰራችሁ እርግጠኛ ነኝ እኔ የሥጋም የነፍስም ሀብት ታገኛላችሁ። ሰው መውደዱንም ታገኙታላችሁ። መላውንም የውሳኔ አሰጣጡንም ከሰው ጋር የመኖር ጥበቡንም እዚህ ውስጥ አለ። አይን ላይ፣ ጆሮ ላይ፣ እጅ ላይ፣ አፍ ላይ አሉ። ይኸውላችሁ 5 የተሰጠው ሰው ስንት አተረፈ? 5። 5ቱን የጠበቃቸው ሰው 5ቱን የውስጡን ማትረፍ ይችላል። የውጮቹን 5ቱን የጠበቃቸው ሰው 5ቱን የውስጦቹን ማትረፍ ይችላል። 5ቶቹ የውስጡ እነማን ናቸው? ሕዋሳተ ውስጥ ናቸው። ስሜት፣ መረዳት፣ ምክንያት፣ ዕውቀት፣ ሐሳብ። እነዚህ 5ቱ ናቸው። ስሜት፣ መረዳት፣ ዕውቀት፣ ሐሳብ፣ ምክንያት። እነዚህ 5ቱን ያተርፋቸዋል። የተቀደሰ አመክንዮት ይኖረዋል። የተቀደሰ ሐሳብ ይኖረዋል። የተቀደሰ አረዳድ ይኖረዋል። የጠራ አረዳድ ይኖረዋል። ምክንያታዊ ሆኖ ይወስናል በሚገባ። በጭፍን ስሜት ዝም ብሎ አይጋለብም። እኔ እንደዚህ ያረክ አስጠልቶኛል። ምንድን ነው ያስጠላ? እኔ እንጃ ዛሬ ይመስል እንዲው ዝም ብሎ እኔ እንጃ አለ። በምክንያት ነው የሚወስነው። እንደዚህ ወደዚህ ና እንሂድ፣ አልሄድም። እንዴት እንደ ወደዚያ ሄድድ አይለኝም። ይሄ ምን ይባላል? ጭፍንነት። ስለዚህ ምክንያታዊነት፣ ዕውቀታዊነት፣ መረዳት፣ ስሜትን መቆጣጠር፣ የተረጋጋ ስሜት፣ ሐሳብ፣ አርቆ ሐሳቢነት፣ ቅርቡንም ሩቁንም፣ ትናንትን ከነገ ጋር፣ ትናንትን ከዛሬ ጋር፣ ዛሬን ከነገ ጋር፣ የዘንድሮውን ከከርሞ ጋር፣ የምድሩን ከሰማይ ጋር እያገናኘ የሚያስብ ሰው 5ቱን ማትረፍ ይችላል። 5ቱና 5ቱ ሲታረቁ ሰው ይባላል ሰውየው። አሁን ምክንያቶቻችንም ተገቢነት የሌላቸው ምክንያቶች ይሆናሉ። ለምን? በእነዚህ ባልተስተካከሉ በሮች እየገቡ ስለሆነ። ባልተገባ ምክንያት ያልተገባ ውሳኔ እንወስናል። ለምን? ምክንያታችን እንዲቀደስ መጀመሪያ እነዚህ 5ቱ መጠበቅ አለባቸው። ሐሳባችን ትክክለኛ እንዲሆንና ቋሚ እንዲሆን መጀመሪያ እነዚህ መስተካከል አለባቸው። አረዳዳችን የነገርን ስር መ አሁን አንዳንዱ ሰው የሞታችን ዜና ነግሮን ብስራት የነገረን መስሎን ሊሄድ ይችላል ሳይገባል። ለምን አንረዳም? ለምንድነው አንረዳው? በእነዚህ በ5ቱ የጠራ ሐሳብ የጠራ ሰውነት ስለሌለ፣ ዕውቀትም ስለሌለን። ዕውቀት ለምንድን ነው የማይጨበጠን? እያጠናን ማንይዝ ለምንድን ነው? እነዚህ 5ቱ በትክክል ስላልተጠበቁ። ወደ እነዚህ የሚጎርፈው ጎርፍ ብዙ ስለሆነ ህሙግ መብል የሐምግ ልበ ነው። የደፈረሰ ምግብ ልብ ያደፈርሳል ነው። የደፈረሰ ውሃ ውስጥ መልክን ማየት አይቻልም። ልክ እንደዚህ ሁሉ የደፈረሱ ነገሮች በዓይንና በጆሮአችን በገቡ ቁጥር ልባችን ይደፈርሳል። እንደዚያ ከሆነ መረዳት አይኖረንም፣ ዕውቀትን በእኛ ህሊና ጸንቶ አይኖርም። እንግዲህ መንገዱን ነግሬያቸዋለሁ ከነብልሃቱ። ይሄ ነው 5 ያተረፍ ማለት ይሏቸዋል። ሌላስ ክርስቶስ የሰጠን ሌላ 5 መክሊቶች ምንድን ናቸው? ሌላ 5 መክሊት ሰጥቶናል። 5 ሕዋሳት ሰጥቶናል። እነዚህን ተጠቀሙ ብያቸዋለሁ። እንግዲህ ከዛሬ ጀምሮ
ጆሮአችሁን፣ ዓይናችሁን፣ አፍንጫችሁንና አንደበታችንን ማለት ነው። 5 የሰጠን እምነት፣ ተስፋ፣ ፍቅር፣ ሰላም፣ ትዕግስት ናቸው። እነዚህን ክርስቶስ ሰጥቶናል። እምነት፣ ተስፋ፣ ፍቅር፣ ትዕግስት፣ ሰላም። ሰው የሚያተርፍባቸው እንግዲህ እነዚህ መክሊቶች ይዞ ነው በየትኛውም ጎዳና ሰው በምንኩስና የሚሰማራ፣ በጋብቻ የሚሰማራ፣ በትምህርት ቤት የሚሰማራ፣ በንግድ የሚሰማራ፣ በሹመት የሚሰማራ ሰው የሚያተርፈው ሕዋሳቱን እነዚህን ሲጠብቅና እምነት ሲኖረው። እምነት ማለት በእግዚአብሔር ላይ የጸና ልብ ሲኖረው ማለት ነው። በእግዚአብሔር ላይ የጸና ልብ መኖር፣ የማይታወክ ልብ፣ ፈጣሪ እኔን አይጥለኝም የሚል ልብ፣ እኔ ብሸሽ እንኳን ተከትሎ ይጠብቀኛል እንጂ እግዚአብሔር ከእኔ ጋር ነው የሚል ልብ፣ እግዚአብሔር ይወደኛል የሚል ልብ። ተስፋሳ የሚያየውን ቢያጣ የማያየው ላይ ልቡ የሚቆምለት ሰው። የሚያየውን ቢያጣ የማየውን ወዘሰ ያስተርኢ ኢኮነ ተስፋ ይላል ቅዱስ ጳውሎስ። የሚታየው ተስፋ አይደለም ይላል ሮሜ ምዕራፍ 5 ላይ። የሚታየውን ተስፋ ማድረግ ተስፋ አይደለም። የሚታየውን ሲያጣ የማይታየውን ተስፋ የሚያደርግ ሰው እሱን ይባላል ተስፋ አለው ይባላል። አለኝታ ማለት ነው። ተስፋ ማለት አለኝ ማለት ነው። ይሄን ባጣው የማላውቀው አለኝ ብሎ ማሰብ። ሰጥቶ ስለ መቀበል ሳይሆን ክርስቲያን የሆነው ስለ ማጣትም ጭምር እንደሆነ ማሰብ። ፍቅር መክሊት ነው። ሰው የዘራውን ነው የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝም። ስንወደው ነው የሚወደን ሰው ሁሉ። ስለዚህ ፍቅር መክሊት ነው፣ ክርስቶስ የሰጠን መክሊት ነው። ለሰው ልጆች ብቻ ነው ደግሞ የተሰጠ። እንስሳት ፍቅር የላቸውም እኮ። ፍቅር አይባልም የነሱ። ፍቅር የሚባለው ምን ማለት ይመስላችኋል? ፍቅር ማለት የራስን ሐሳብ ክዶ ለሌላው መኖር ነው። ፍቅር ማለት መልስ የማይፈልግ ስጦታ ማለት ነው። ፍቅር ማለት ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት። መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮችስ ያደርጉት የለምን ብሏል ጌታ። የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተንስ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንባል፣ ፀሐይን ያወጣልና ብሏል። ዝናብ ያለው ሥጋው ደሙን፣ ለክፎችም ለደጎችም ሥጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ። እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደ ራሱ ነው የምንረዳው፣ እንደኛ ነው እንደ ራሱ ነው የምንረዳው። ወደ እሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል። እምነት፣ ተስፋ፣ ፍቅር፣ ሰላም፣ ራስን ከእግዚአብሔር ጋር ነፍስን ከሥጋ ጋር እና ከሰዎችና ከተፈጥሮ ጋር አስማምቶ መኖር ነው ይላል። ከእግዚአብሔር ጋር፣ ራስን ከራስ ጋር፣ ራስን ከወንድም ከእህት ጋር፣ ራስን ከተፈጥሮ ጋር ጭምር ማስማማት። የእግዚአብሔር ሰው ከምድር ሁሉ ጋር ሰላም ይኖረዋል፣ አይታወክም። ኧረ እንደው በዚች ምድር ለምን አኖርከኝ አይልም። ምድርን ራሱ ተስማምቷት ወዷት ነው የሚኖረው። ይሄ ሰላም ይባላል። ያን ሰላም የሚሰጠን ማን ነው? ክርስቶስ ነው።